እስራኤላውን ጥቅሴን አምጡ ብትል ብዙ ሰባኪ ስብከት የለው ያለዘ ዳሴ መድረኩን የሞላው ስብከት ሁሉ አንዳንዱ እንደውም ስም ያለው ለምሳሌ እስራኤልን የሚጠብቅ አይተኛም የሚል ጥቅስ ነው መስበካችሁ ዛሬ ይልና ከዛም በኋላ እስራኤልን ትቷታል ደግሞ ይላል አይተኛም አያንቀላፋም ብሎ ሰብኮ ኢማጂን Shabbat shalom, Shabbat shalom, Shabbat 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 shalom, Shabbat shalom, Shabbat shalom, Shabbat 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 shalom, Shabbat 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 shalom, Shabbat 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 ሻባት ሻሎም ይህ በሾፋር ሚዲያ የተዘጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ስልጣን ሰጣቸው የሚለውን ብዙ የቤተ ክርስቲያን ሰዎች የሚተረጉሙት የተቀበልነው አሕዛብ ነንና ለኛ ነን። መች ነበራችሁ እናንተ? መጀመሪያ እኮ የተወለደው የመጣውም ለአይሁዳውያን ነው። ወደ ገዛ ወገኖቹ ነው መጀመሪያ መጣ። እንደ አገር ነው ያልተቀበሉት እንጂ የመጀመሪያዎቹ ቅድም አንተ እንዳልከው ደቀ መዛሙርቱ ሐዋርያት ብለን የምንጠራቸው 3 ዓመት ሌት ተቀን ጊዜ ወስዶ ያስተማራቸውና ለሚሽን ስራ የለያቸው አይሁዳውያን ናቸው። የገሊላ ሰዎች ናቸው አብዛኛዎቹ። እንደገና ደግሞ 100 ዓመት መንፈስ ቅዱስ ከወረደም በኋላ በኢየሩሳሌም 3000 ሕዝብ ድኖ 7000 እያለ ቀጥሎ ወደ ዓለም የሄዱትም የመጀመሪያዎቹ መልእክተኞች በአንጾኪያም ክርስቲያን ተባሉ የሚለው አይሁዶችን ነው። እና አዲስ ኪዳን ልክ ከአይሁዳውያን ተለይቶ ለአሕዛብ እንደተሰጠ ብሉይ ኪዳን ደግሞ በቃ ለአይሁዳውያን ብቻ ስለነበረ አብቅቷል የሚለው የተሳሳተ ትምህርት ይህንን ጥቅስ እንዴት እንደምታዩት አናውቅም። ራባይ እዚህ ላይ ለመጨመር አሁን ራሱን ደግሞ መጽሐፉን ይሄ ታናኩንና ብሪት አደሻውን አሁን ይሄ ሙሉ መጽሐፍ ቅዱስ የምንለውን ብናይ ብሉይ ኪዳን ወይንም ታናክ የምንለውኛ ጥቅሶችን አምጡ ቢል በቃ አዲስ ኪዳን ውስጥ ያሉትን ጥቅሶች ሁሉ መልሱልኝ ቢል አዲስ ኪዳን የሚባል መጽሐፍ የለም። እና ሐዋርያቱ ሲጽፉ የጻፉት እንዲህ ተብሎ እንደተጻፈ እያሉ ነው። ራሱ የሹዓም ሲያስተምር እንዲህ ተብሎ እንደተጻፈ እያለን ያስተማረው እና እኔ እሱን ልሽር አይደለም የመጣሁት ብሏል። ላጸና ልፈጽም ነው የመጣሁት ብሏል። እና ጳውሎስ ጢሞቴዎስን ሲመክረው ምንድነው ብሎ የመከረው? ቃሉን ስበክ ብሎ ነው የመከረው። የትኛውን ቃል ነው ጥያቄው? ነበረ ወይ ብሪት አደሻ ወይም አዲስ ኪዳን ብለን እኛውን 27ቱ መጽሐፍ ነበሩ ወይ በሚለው ጊዜ የትኛውን ቃል ነው ስበክ የሚለው? የእግዚአብሔር ቃል ሕያው ነው የሚሰራ ነው 2 አፍ ካለው ሰይፍ ይልቅ የተሳለ ነው የሚለው የትኛውን ቃል ነው? ብሉይ ኪዳን ነው። ስለዚህ ታናሁ አሁን በአዲስ ኪዳን ውስጥ እንደውም ልዕልና አግኝቶ ተሟጋች አግኝቶ ከተጻፈው አትለፍ የሚል ቃል አለ። ከየትኛው? ከዚህ ከኦልድ ቴስታመንት ከምንለው ማለት ነው። እና እሱ ላይ ትኩረት ማድረግ ያስፈልጋል። አክቹአሊ ራባይ አሁን አንዳንድ ሰዎች ይሄን ይበሉ እንጂ እኮ መድረኩን የሞላው ስብከት ሁሉ አንዳንዱ እንደውም ስም ያለው ለምሳሌ እስራኤልን የሚጠብቅ አይተኛም የሚል ጥቅስ ነው መስበካችሁ ዛሬ ይልና ከዛም በኋላ እስራኤልን ትቷታል ደግሞ ይላል አይተኛም አያንቀላፋም ብሎ ሰብኮ ኢማጂን። እና እስራኤላውን ጥቅሴን አምጡ ብትል ብዙ ሰባኪ ስብከት የለው ያለዘ ስብከታችን ላይ ሁል ጊዜ የምንጠቅሰው ሁላችንም ከብሉይ ኪዳን ስለሆነ ማለት ነው የምናደርገው። በተለይ ደግሞ አንተ እንደተናገርከው ለጢሞቴዎስ እኮ ስበክ ያለው ድሮ ከአያቶች የተማርከው ከአያቶች ነው ያለው። ያ ቃል አዲስ ኪዳን አልነበረም። ያንን ነው ስበክ ሲለው የነበረው ለጢሞቴዎስ። እና ብሉይ ኪዳን የአዲስ ኪዳን ወገኖቼ እንደው ባካችሁን መለስ እንበል ወደ ቃሉ። ከዘፍጥረት እስከ ራእይ የተጻፈው በአይሁዳውያን ነው። አንድም አሕዛብ ወይም ደግሞ ከአብርሃም ዘር ያልሆነ ሰው ቃሉን አልጻፈውም። ለምን ቢባል አብርሃም ኪዳን የገባው ኤሎሂም ኪዳን የገባው ከአንድ ሰው ጋር ነው፣ ከአብርሃም ጋር። እሱም ለማን? ሕዝብን ለመባረክ። አንድ ሰው ነው ልክ አዳምን እንደፈጠረና በአዳም ደግሞ ምድር በሙሉ እንደተሞላች አንድን አብርሃምን ሌላ አዳም ፈጥሮ ማለት ነው በኪዳን
ያንን ኪዳን አጽንቶ ነው ሐዋርያቱ፣ ነቢያቱ፣ ነገስታቱ፣ ካህናቱ፣ የሽዋ እንደገና በሰማይም የምናገኛቸው እነዚህ በሙሉ የኪዳን ልጆች ናቸው። ኪዳን ደግሞ እንዳልኳችሁ ትልቁ ነው ኪዳን የሚገባው ለትንሹ። ኤሎሂም ራሱ እኔ ኪዳን ገባሁ ከማን ከትንሹ ከአብርሃም ጋር ለምን ልቡን ወደድኩት። ስለዚህ እሱ ለዘላለም ከኔ ጋር እንደውም እሱን የነካ የዓይኑን ብሌን የነካ ነው ይላል አይደል እንዴና ፓስተር እንዴት አነብልን ዘፍጥረት 22 ቁጥር 17 እና 18 ነው። ዘርህን እንደ ሰማይ ከዋክብት እንደ ባህር ዳር አሸዋ አበዛዋለሁ፣ ዘሮችም የጠላቶቻቸውን ደጆች ይወርሳሉ። ቃሌን ስለሰማህ የምድር ህዝቦች ሁሉ በዘርህ ይባረካሉ። ዋው የሚገርም ነው። ሌላ ትርጉም ነው ያለሽ ፓስተር ይወት እስቲ አንብቢ ውስጥ ይባል። በእውነት በረከትን እባርካለሁ፣ ዘርህንም እንደ ሰማይ ከዋክብትና እንደ ባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶቹን ደጅ ይወርሳል። የምድር አሕዛብ ሁሉም በዘርህ ይባረካሉ፣ ቃሌን ሰምተሃልና። የሚገርም ነገር እኮ ነው። በጣም ኃይለኛው ቃል እዚህ ላይ ምንድን ነው ብላችሁ ታስባላችሁ? አሁን እዚህ ላይ ጌታ ከተናገረው ውስጥ እንደው በጣም እንትኑ ዋናው የምትሉት ቃል ምንድን ነው? እዚህ ውስጥ ዘርን የጠላቶችን ደጅ ቃሌን ምን ብለሃል? ዋ በቃሉ ውስጥ ኃይል አለ፣ በቃሉ ውስጥ ብርሃን አለ፣ በቃሉ ውስጥ ትንሣኤ አለ፣ በቃሉ ውስጥ የሌለ ነገር እንዲኖር ያደርጋል። ማንን ሰምተሃል? ቃል ራስን ያስኪዳል። ቃል አገርን፣ ቤተሰብን፣ ቋንቋን፣ ባህልን ሁሉ ያስተዋል። ቃል እውነተኛ ቃል። ስለዚህ እዚህ ላይ በእርግጥ የሚለው በክሌት በዕብራይስጡ ወይም ደግሞ በኢሜት የሚለው በቃ ምንም ወዲያ ወዲህ ሊል የማይችል የጸና ቃል ይለለ በቃ የጸና ምንም ወዲህም የማይል በቃ አንድ የሆነ በዚህ ነው ላንተ የማልኩልህ እሱም ደግሞ ለዘር እና ተመልከቱ እስቲ አሁን ፍጥረት ከተፈጠረ ጊዜ ጀምሮ የዓለም ሕዝብ በሙሉ አይሁዳውያን ተበትነው ነው ብርሃን የሆኑት። የትም ቦታ ወደ አረብ ሀገር ብትሄድ ወደ ኤዥያ ብትሄድ ያልተበተኑበት የለም። ለምን? አቴም ኦር ለጎይም እናንተ ለአሕዛብ ምንድናችሁ? ብርሃን ናችሁ። ኦኬ ህጉን ተመልከት። አሁን ሌላ ጊዜን በእርግጥ የቆየን እንመጣለን እንዴት ህጉን እንደተቀበሉ እንጂ 10ቱ ትእዛዛት 5ቱ ከኤሎሂም ጋር ሰው ያለውን ግንኙነት እንዴት እንደሚያደርግ 5ቱ ደግሞ የሞራል ህግ የምንላቸው ከሰው ጋር እንዴት መኖር እንደሚችል የሚያስረዱት እነዛ እኮ የምድር ነገስታት ሁሉ የሚገዙበት እየተገዙበት ያለ ህግ ነው። ይሄኛው ለእስላም ብትል ለሚያምን ለማያምን ኢቭን ኤቲስቱ ሁሉ የሚመራበት ህገ መንግስት ከነዚህ 10 ትእዛዛት ነው የወጣ። እንግዲህ አቴም ኦር ለጎይም የሚለው ይሄ ነው። ኦኬ እንግዲህ በዚህ ላይ የምጨምሪው ሌላ ምንድነው ሐሳብ ካለ ሁልጊዜ ያው ብሉይ ኪዳን የአዲስ ኪዳን ጥላ ነው እንደምንለው ማለት ነው። አሁን እዚህ ጋር ዘርህም የጠላትን ደጅ ይወርሳል ይላል መጽሐፍ ቅዱስ ሲናገር። ማቴዎስ ወንጌል ላይ ስንሄድ ስለ ጌታ ኢየሱስ ክርስቶስ የትውልድ ሐረግ ሲናገር የዳዊት ዘር የአብርሃም ዘር ብዙ ዘር ጠቅሶ አብርሃም ዘር ይላል ማለት ነው። እና ጌታ ኢየሱስ የአብርሃም ዘር ነው። ጌታ ኢየሱስ ነው ጠላትን የወረሰው ዓለምን ሰይጣንን የረገጠ። ያው በዘፍጥረት ላይ ባለፈው ሰው በኃጢአት ሲወድቅ እግዚአብሔር ከሰው ጋር እንደገና ሪሌሽንሺፕ ቢልድ ለማድረግ ከሴቲቱ ዘር የሚወለደው ያድንሃል አለው አዳምን። አንተ ራሱን ትቀጠቅጣለህ እሱ ደግሞ ሰኮናህን ይነክሳል ብሎ ተናግሮ ነበር ጌታና ይሄ ጌታ ኢየሱስ ነው የጠላትን ደጅ የወረሰው ያዳነ ዓለምን ከጨለማ ለማውጣት የመጣ የአብርሃም ዘር የሆነው ዘርህ የጠላትን ደጅ ይወርሳል። በቃ ዓለምን የወረሰ በፍቅር ጌታ ኢየሱስ ክርስቶስ ነው። ስለዚህ ገና ሊመጣ ስላለው ስለ ክርስቶስ እንኳን የሚናገር ትንቢት አለው አብርሃም ላይ እዚህ ቃል ላይ ማለት ነው። እውነት ነው። እዚች ላይ ለመጨመር ራባይ ይሄ ክፍል አሁን ያነበብነው ዘፍጥረት 22 በጣም የሚያስገርመኝ ክፍል ነው እና ቀደምም ይሄ ለክለካ ያልነው ደግሞ የተከናወነበት ክፍል ነው። ምክንያቱም ልጅህን ሰዋልኝ ይስሐቅን ሰዋልኝ የተባለበት ምዕራፍ ነው። አሁን ቃሌን ሰማህ ያለው ያንን የሚያክል ዲሲሽን አብርሃም በልጁ ላይ ወሰደ። ግን ምንድነው በጣም የሚያስገርመኝ እኔ የት እንኳን እንደሚያርደው አልነገረው፣ መቼ እንኳን እንደሚያርደው አልነገረው። በቃ ጀስት ይዘኸው ውጣ፣ እኔ ወደማመለክተ ስፍራ ስደርስ በዚያ ትሰዋልኛለህ አለ እና ልጁን ይዞ ግማሽ ቀን ሄደ አልደረሰም፣ ሙሉ ቀን ሄደ አልደረሰም፣ አንድ ቀን ሄደ አልደረሰም። ጀስት ነገሩ እየረዘመ በሄደ ቁጥር ደግሞ ፔኑ ምን ያህል ሲሪየስ እየሆነ እንደሚሄድ ለ3 ቀን ያህል ተጓዘ ይላል አብርሃም። እንግዲህ እንዳልሽው አሁን የሸዋን የሚያሳየን ኢሜጅ ነው ይሄ። ያንን ሁሉ ጊዜ
ተለያይተዋል እኮ አምላካችን እግዚአብሔርና ኢየሱዋ ለምን ተውከኝ ሲል ድራማ እየሰራ አልነበረም ሪልትቶት እና ልክ ሲደርስ እዛ ሞሪያም ተራራ ላይ አሁን አይ ቲንክ መቅደሱ ያለበት ስፍራ ላይ ሲደርስ አሳየው በዚህ ስፍራ ነው የምታርድልኝ ያለው እና እኔ ምን አስባለሁ ይሄን ክፍል ሁሉ ጊዜም ሳነብ አብርሃም ምን አይነት የመነዳት መንፈስ ቢኖረው ነው ማለት ወደ ቀኝ ሄድ ወደ ግራ ሄድ አሁን ምናምን አይለውም እኮ ጀስት መነዳት ውስጥ ነበር ግን እና በቃ እኔ ማሳየው ቦታ አለ ይዘው ውጣ አለው ይስሐቅን ይዞ ከፊት ሎሌዎቹ እየተከተሉት ይሄዳል ማን እንደሚነዳው አያውቅም ጀስት ግን የሆነ የመነዳት ነገር ውስጥ ሆኖ ሲደርስ አወቀው በዛ ስፍራ ልክ ሊሰዋው ሲል ነው አሁን ይሄ ያነበብነው ቃሌን ሰማ በአንድ ልጅ እንኳን የሚለውን በኋላ እንመጣበታለን እንዳልከውና ይሄን ለመጨመር ነው ራባይ ጌታ ይባርካችሁ መቼም የእግዚአብሔርን ቃል እንደሚገባ ከተረዳ ነው እና ከታዘዝ ነው ኤሎሂም ለኛ ያለው ዓላማ በረከት ነው በረከት የሚባለው ብዙ ጊዜ ሰዎች የሚያስቡት በረከት ሲባል መበልጸግ ቢሊየነር መሆን ይመስላቸዋል እሱ አንዱ ክፍል ነው ያም ትንሹ በጤና መባረክ አይደል እንዴ በልጆች መባረክ በቤተሰብ መባረክ በሰላም ወጥቶ መግባት በረከት ነው ምድር አርፋ ስትቀመጥ አይደል ሰው እንደፈለገ ወጥቶ ሲገባ በረከት ነው ያንዳንዷ በሰውነታችን ላይ ያለው አካላቶች በቢሊየን አይገዙም ልንገዛቸው አንችልም ይሄ የምድር በረከት የሚባለው እዚህ የሚቀር ነው ኤሎሂም በረከት የሚለው ዘላለም የሚቀጥለውን ነው እንጂ ታይቶ የሚጠፋውን አይደለም ስለዚህ አብርሃም እስከዚህ ድረስ እስከዚህ በኤሎሂም ዘንድ ታላቅ ተቀባይነት እንዲያገኝ ያደረገው ይሄ መታዘዝ የሚለውና እምነት የሚለው ነገር በራሱ ላይ የሄደው ነገር እንደ ቀላል ሊታይ ይገባው የክርስትናም ትልቁ ፋውንዴሽኑ መሞት ነው ምናልባት የታመማችሁ ብትኖሩ በኢየሱስም ፈውስ ይሁንላችሁ ጭንገፋ ይመታ በኢየሱስ ክርስቶስም የድህነት መንፈስ ቢኖር ዛሬ የተሰበረ ይሁን እግዚአብሔር አምላክ ቃል ተናገር ብሏል ቃል እንናገራለን በጥያቄያችሁ ሁሉ ኤሎሂም መልስ ይሁናችሁ የኢየሱስ ደም በያላችሁበት ዛሬ ኃይልን ወደ እናንተ አምጥቶ ካላችሁበት ከማንኛውም እስራት ይነጻ ያውጣችሁ ተፈቱ በኢየሱስም ባረኳችሁ ይባርከከ አዶናይ በይሽመረሃ ያኤር አዶናይ ፓና በለኻ በይሆንሃ ይስ አዶናይ ፓና በለኻ በያሲምልሃ ሻሎም ኤሎሂም ይባርካችሁ ይጠብቃችሁ ኤሎሂም ፊቱን ያብራላችሁ ይራራላችሁ ኤሎሂም ፊቱን ወደ እናንተ ያንሳ ሰላምን የሚስጣችሁ ሁልጊዜ ልብሳችሁ ነጭ ይሁን ቅባትም ከራሶቻችሁ ላይ ይታጣ ዘራችሁ የጠላት ደጅ ይውረስ የረገጣችሁት ይወረስ የእጆቻችሁ ስራ ይባረክ የኤሎሂም ክብር ይቅደማችሁ የኤሎሂም ሞገስ ይከተላችሁ ፍሬያማ ሁኑ ለምልሙ በሸም የሽዋ ህዝቡም አለ አሜን Shabbat shalom Shabbat shalom Shabbat 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 shalom Shabbat shalom Shabbat shalom Shabbat 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 shalom Shabbat 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 shalom